ዳኒ ቤት አለ ብለናል የተሰራበት ፎቶ አይደለ ዳኒ ቤቱም ልጁም እየተገኘ አይደለም አንድ ሲቀጥል ደግሞ ልጁም ብቻ ማግኘታችን በቂ አይደለም መረጃ የለንም መረጃ ስጠን አርፈሽ ቁጭ በል ሶስተኛ ጊዜ በሩ ታቋቋሹ መጥቼ ይሄ ልጅነት ገላሽን አበላሽሽ አብራም እኮ ለምን አባራታ ነገር ምን አባይ ዘጋ ጓደኞቼ ለቀቃቸው ለምን ምንድነው ምረቀቀው ሶፊ ምንም ያደርጓት ምንጀር እንደለም እኔ ነገር ምን አባነው ሰማይ ምን አባነው ይዘጋ እኛ የምንፈልገው መስተፋቅር ብቻ ነበር ዋሻው ሩታን እንዲያስባል ሩታ ጋር እንዲሮጥ ከሩታ ስር እንዳይጠፋ ሩታ ብቻ ነበር ሄደን ቤቱ አተኗል እኔ ታዲያ እናንተ ስለዚህ አሁን የሚነግሩ ሰው አለ ትላንት የነበረ ሰው ግኛል እኔ ስን ሊጠፋ ይቻለበት ምንም አይነት ምክንያት የለውም አትገራት እንዳዝቀይ እንዳበረከ እንደለበተማሽ ቶፋና ሶፊ በዚህ 3 ቀን ውስጥ ምራቃቸውን እያስረከረክ ታሳብላችሁ ሰላም ውዴቱ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ያው ዛሬ ያው ከቆየ በኋላ ነው የገባንላችሁ ቶፋ ወርዶ ምን ነገር ዳኒ ጋር ያስተዋል እዚህ ያለበት የሚባልበት ቤት ነው እዛ ገብቷል ነው ተመልካቾቻችን ነው እኔም ትንሽ ተናድጄ ስለነበር አንተ እንደዚህ ከሆነ ከተገናኛችሁ ጥሩ አይመጣም ምናምን ብሎኝ ነውና ያው እሱና አሉ ልጆቹ ገብተዋል ምናምን ነገር ቼክ እያደረጉ ነው የሚገኘው እንግዲህ አልወጣም የሚል ከሆነ ተመልካቾቻችን ጆሮን የሚዘው ቢሆን ነው ወጣዋል ማለት ከዚህ ጀርባ እሱ አለመኖሩን እስኪረጋገጥ ድረስ ትክክለኛ ፍንጭ እስከወጣ ድረስ ወይም ደግሞ ይሄ ልጅ ወደ ጤናው ካልተመለሰ በቀር እኛ ምን ፈቶ አይነት ሰው አይደለም ትንሽ ተናድጄ ስለነበር ከቶፋ ጋር ምናምን ስለሚግባቡ ምናምን ነገር ከሶፊ ጋር በሚገባቡ በወይንም መልኩ አወራለሁ እርግጥ ነው አብረው ምናምን ብዙ ነገር አሳልፈዋል ምናምን ነገርና እንትን እንደሉ አይፈልግም ቶፋም ይሄ ተናድጄ ምናምን ነገር እንዳወራ አይፈልግም እኔም እንትን ነው ምን ተረጋገጠ ነገር የለንም ከሰውየው ወይም ደግሞ አውቆ መረጃም ያዞርብን ይሆናል ግን አዲሱን ስልክ ያውቀዋል ዳኒ ሮያል ምናምን ከነስሙ ያውቀዋል ማለት ሁሉ ብዙ ማያውቁት ሰዎችን ነገር ያውቃል ይሄ ልጅ ላንጠረጥርበት የምንችልበት ምንም አይነት መንገድ የለም እና ተመልካቾቻችን እስቲ ያው እየመጣ ነው ቶፋም ውስጥ ገብቶ ሲያውርቼ ወይም ይዤው መጥቼ ረጋ ብዬ እመጣል እያለ ነው እንግዲህ እየቆየብኝ ስለሆነ ወይ ላጠፋፋውና ምን ነው የለም ማለት አይቷል ሙሉ በደንብ ፈለግ አድርገው ራሱ እዚህ ጋር አይደለም አንድ ሰራተኛ ነበረች አስጨንቄ ያሳዩት እንዳለ ምንም አዲስ ነገር የለም ሌላ ደግሞ የት ሊቀመጥ እንደሚችል ምንም ማውቀው ነገር የለም በደንብ አይታዋል ውስጥ አረ በደንብ ነው ያየው ሶፊ ሽንት ቤት ሳይቀር ነው ገብቼ ያየሁት ጃኖር ምን ያገኘው ነገር የለም ወይ እንደሰማን ሰምተው ነው የሚሆነው ሌላ እና አብርሽ ጋር አስጠይቃለሁ የለም እዛም የለም ልጆቹ የተካተሉ ተልተብሽ ነው አብርሽ ጋር ሰው መደበ ነበር እሱማ አለ መቼ አብርሽ አለ ብቻውን ነው ሐኪም ቤት ሄዶ ነበር ከሐኪም ቤት መልስ ብቻውን ነው ያለው ዳኒ የለም ወጥቷል ተባለ ይሄ ልጅ ግን እጁ ካለበት ማለት እሺ አሁንሽ ምን እናድርግ እኔ እንጃ አንድ ያለን አማራጭ እዛው ሰውየው ጋር መሄድ ተቋቋ እሱ ጋር እንሂድና የተወሰነ ነገር ያውቃል ብዬ አስባለሁ ምክንያቱም እዛ ስጠይቅ ምን እንደሆነ ታውቃለህ የሆነ ታይም ላይ አዲስ አበባ መጥቶ ነበርና ከነሱ ጋር 1-2 ምናምን ብሏል መጥቷል አዲስ አበባ መጥቻለቅ ማለት መጥቷል እና መኪና እንዳይገጨ እሺ አዲስ አበባ መጥቶ ከነሱ ጋርም ደግሞ ጊዜ አሳልፏል ስለዚህ እሱ ጋር የሆነ ኢንፎርሜሽን ማግኘት የምንችል ይመስለኛል አሁን እሺ በለኝና ይሄን ጥቆይ የሚባለው ሰውዬ በደንብ ቅጥቅጥ አድርገን ስብርብር እናድርገው ብዙ አልነገረን ነገር ይኖራል እኮ ሶፊ ራስህን እኮ ኮንትሮል ስለማታደርግ እኮ ነው እዚህ ላይ እስኪሞት ድረስ ነው የምትደበቀው ታዲያ ምን አማራጭ ሰጠን አሁንም መጥቻ አላቅም የመጀመሪያ ነው አዲስ አበባ አልመጣም ያለ ነበር ይከጅልፍው መጥቷል ቴክኒኮችን እንጠቀማለን ወይ እናስርበዋለን ወይ የሆነ ነገር እናደርጋለን በማስረብ ደግሞ ምንም እያደረገልን አይደለም በርግጥ ልክ ነህ ግን ሌላ አይነት ቴክኒክ እና ነገሩ አይነት አይደሉም ቶፋ እነዚህ ዱላ ምግብ እየመቷቸው ነበር ግን አንተ ግን ስትመታ ምንም በቃ የለም ጠቆም እንደማድረግ አንተ ውስጥ ገብተህ ምናምን ትገለገላችኋለህ እንዴ ጠቆም ራሱ ምን ሰጡን ምግብ ከልክለን እየደበደብን ይኸው ስንተኛ ቀኑ ነው ምን ስንተኛ ቀኑ ነው እኛ ጋር ሳምንት ሊሆን እኮ ነው ተመናግራችሁ አንድ ነገር ነው ያን ያረጋግጥና ነገራቸው ራሱ አሁን እኮ ዳኒን ራሱ እኮ ብታገኘው እኮ ምንም እኮ መረጃ እኮ የለህም
ይሄ ነው የምትለው ምስሉ ነገር ምንም የለም። እጃችን ላይ ናቸው አይደል? መረጃ ሊሆኑ አይችሉም እኮ መረጃ እኮ አሁን ፎቶ ነው የሚመጣው ነው ማለት ምንድነው? አንተ በምን አይነት መንገድ መረጃ እናገኝ ነው? እሺ ምን እናደርግ? በቃ እንሂድና የተወሰነ ነገር በርበር እናደርገው። እሺ ትችላለህ፣ መብት ነው። እሺ አማራጭ ግን ደግሞ ማለት ነው የሆነ ነገር ቢሆንብንስ ነው የኔ ጥፋ ገብቶሃል አይደል? መረጃም ሳናገኝ እኮ ነው የሚገኘው ቶፋ። ይሄ ልጅ እያበረ ነው የሚገኘው። ስለሱና ሰብ እንዴ እኮ ስትወቁ ተኝቷል እኮ አይቻለሁ እኮ እያየሁ የተፈጠረው ነገር ሁሉ እኮ ሳያስስበኝ ቀርቶ አይደለም። ግን ደግሞ እጃችን ላይ የሆነ ነገር ከሆነ የማይናገርበት ሲቹዌሽን ስር እንዳንከተው ብዬ ነው። እሺ አሁን ምን እናደርጋለን? ሌላ ማስፈራራት መንታትማ ኦኬ እኮ ችግር የለውም እኮ። ግን አንተ ራስህን ኮንትሮል እያደረግክ ነው መሆን ያለበት። ትንሽ ነካ ታደርጋለህ፣ ከዛ ለቀቅ። በዛ ልክ አንተ ስሜታዊ እየሆንክ እስኪሞትብህ ነው የምደበደበው። ነካ አድርገህ ነው እኮ ቶፋ አማራጭ እኮ አሁንም እኮ እንደዛ ራሱ ደብድቤው ራሱ እኮ ምንም የሚሰጠን ነገር የለም። ይሄው በምን እንዳወቀ አላውቅም። የለም ልጁ እሺ እናገኛለን እኮ ችግር እኮ የለውም እኮ ልጁ ይተካተሉት ነው። አብጅ ገና ያለው እኮ ማግኘታችን እኮ አይደለም። ስናገኘው ግን ምን እያሰብኩኝ እንደሆነ ልንገር። ከዚህ ቀደም ከነ ዳኒ ጋር ምናምን ነገር ተገናኝቶ ጊዜ እንዳሳለፉ ምናምን ነገር ሰምቻለሁ። አንድ ሁለት ምናምን እንዳሉ ማለት ነው። ስለዚህ ወይ የሆነ የተገናኙበት ግሮሰሪ ይኖራል ወይ ደግሞ ሌላ ተጨማሪ ቤት ምናምን ይኖረዋል። ዳኒ ላይክ የምታውቀው ድረስ ነው አንተ የምታውቀው እንጂ እሱ የፈቀደልህ ልጅ ነው የፈቀደልህ ያህል ነው እንጂ የምታውቀው አንተ ሙሉ ለሙሉ ዳኒን አውቃለሁ ብለህ ኮንፊደንስ ማውራት የማትችለው አይነት ሰው ነው። ስለዚህ ሌላም ቤት ተከራይቶ ሊሆን ይችላል። አይ ዶንት ኖ ብቻ ግን እንደዛ ጭንቅላቴ እያሰበ ነው ሰራተኛዋ ከነገረችኝ ምናምን አንፃር ማለት። ስለዚህ ይሄንን የሚያውቅ ከሆነ እሱን ሄደን ጠይቀው። ቶፋ አሁንም ቢሆን ነው የምልህ ዳኒን ማግኘቱ ብቻ በቂ አይሆንም። እሱን ለማግኘትና አብረሽ ጋር መሄድ ማግኘት ወጥመርስ ከባድ አይደለም። ስታገኘው ግን ከነ መረጃው ነው መሆን ያለበት። አሳማኝ ከሆነ መረጃ እናገኝ ነው እኮ እሱን እኮ ነው ማለት አትሊስት መረጃውን እኮ ከዳኒ ከራሱ ካገኘን ብዬ ነው እኔ ያሰብኩት። ራሱ ሊነግርህ እያወቀው ሶፊ የሆነ ፍንጭ ልናገኝ እንችላለን። እንዴት ነው አናወጣጣውም? እንዴት ነው አስፈላጊ ከሆነ ጥበቃውን ምንድነው ጠንቋዩን የደበደብነው ነው ያህል ዳኒም አይቀርለትም። ወንድሜ ስለሆነ ጓደኛዬ ስለሆነ የሚቀርለት ነገር አይደለም እኮ ነው። እኔማ ፈልጌ ነበር። አንተ እኮ ነው አሁን እንዳልገባ ራሱ ያደረከኝ አንተ ነው። ለምን በዚህ ነው እንዴት ነው እዛ ሄደህ የሆነ ነገር ብታደርገውስ ብዬ ስላሰብኩኝ ነው ሶፊ። እሺ ሹሩሩ ያልነስ እንድትቻለን በቃ እሺ አትሊስት የሆነ ተጨባጭ የሆነ መረጃ ካለን እኮ ይስኪ ምንም የፈለግከውን ነገር ታደርጋለህ። ግን የሆነ ጭምጭምታ ሰምተህ ታዲያ እንዴት ነው እንደዚህ ዲሲሽን ስሩ የሚገባው? ላይክ ኖርማልም ሰው አይደለም፣ ወዳጄ ነው፣ ጓደኛዬ ነው። የሆነ ነገር ሰማሁኝ ብዬ እሱ ላይ እጄን ብሰንዘርም አስፈላጊ አይደለም ሶፊ ተረዳኝ። እሺ እኔም እኮ ለሱ እኮ ነው የምልህ። ስለዛ መረጃ ማግኘት አለበት። በነበርክበት ሲቹዌሽን አንተ በነበርክበት ስሜት እዛ ሄደህ እንድታገኝ አልፈለኩም። በቃ ያ ነው ፖይንት። በቃ እሺ ምን እናድርግ አሁን? ያለን አማራጭ ስለሱ ጥቁምንም ጠንቋዩ ነው። ስለዚህ ጠንቋዩ ጋር እንሄዳለን። ጠንቋዩን ወጥመድ ስር እንከተዋለን። ቻል ሶ እንዴት ነው የምናደርገው? ስልኩ ማን ጋር ነው? ጠንቋዩ ስልክ ተቀብዬ ነበር። ስለዚህ ጠንቋዩን ስልክ ሴኩሪቲ ካሜራ ወይ ቤቱ ስር እናስቀምጥና ያለበት ማለት ነው ስልኩን ጠልነት እንወጣለን። ሊደውል ሌላ ሰው ጋር ራሱ ጋር ወይ ዳኒ ጋር ደግሞ ቢያንስ መረጃ ያስፈልገናል። የሚያወራውን ነገር ስልኩን ሪከርዱ ምናምን ነገር ሀክ እናደርገዋለን። ከዛም በኋላ ስልኩ ጥለለት እንወጣለን። ከዛም በኋላ አሳማኝ መረጃ ነው። አሁን ቢያንስ ሄደ እንኳን እና አብርሽ ጋር ራሱ ዳኒ ነው ስትላቸው ምንድነው ነው የሚለው? አሁን አብርሽ ስልክ እያነሳ አይደለም አይደል? ለምን አንተ ከነሰሙን ለበቴክስት እየሰደበኝ ነው። ስለዛ ከአሁናችን ውጣ ምናምን አይነት ነገር እኮ ጠላት ነው እያደረገ ያለው። ምንም መረጃ የለም እኮ እኔ እሱ ጠላት ስላደረገኝ ይኸውልህ ምን የሚባል ነገር አለ መሰለህ፣ የሆነ እንስሳ ተፈጥሮ መናደፍ ሊሆን ይችላል። የኛ ደግሞ ተፈጥሯችን ማዳን እስከምንችለው ድረስ እናድናለን ነው ማለት። እሱ እስከሰደበኝ ድረስ እኔ ማፈገፍግበት ምንም ምክንያት የለብኝም ነው። ከራሱ ጋርም አይደለም ነው ማለት። ከራሱ ጋርም እንኳን ቢሆን የኔ አይዴንቲቲ ያንን አይፈቅድልኝም። እሱ ስለገፋኝ እኔ ልገፋው አልችልም። ካደረገልኝ አንፃር ነው ማለት። ምንም ባያደርግልኝም ልገፋው አልችልም። አሁን እሱ ለኔ ጥሩ አመለካከት እንደሌለው እኮ ቴክስቶቹ አሳያለሁ ከፈለክ። ለካ የሀገር ስድብ በየቀኑ የሆነ ነገር ይነግሩታል። በየቀኑ እንደዚህ በሁለት ቀን የሚያልቅ ቴክስት ነው የሚጽፍልኝ። እኔ አሁን እሱንም ጊዜ ሰጥቼ ማነበውም ምናምን ሰዓትም የለኝም። አትሊስት እኔ እዚች ጋር ላደርግ የምችለው እሱን ማዳንና ማዳን ብቻ። ስለዚህ ያው ምንም ታይም የምናባክነው ነገር አይኖር። ሶፊ አሪፍ ሀሳብ ነው ያሰብከው። ስለዚህ አውቀን እኔ እናንተ እዛ የተጣላን እንምሰልና ስልኩን በአጋጣሚ እንደረስተ እንደወጣን አድርገን እናስቀምጥለት። እርግጠኛ ነኝ ይደውላል። ስለዚህ በደወለው ስልክ መቅዳትም እንችላለን፣ ስልኩን መጥለፍም እንችላለን። እንዳልከውም ደግሞ ቀድመን ሴኩሪቲ ካሜራ አስቀምጠንም ጉዳዩ ማስፈጸም እንችላለን። ስለዚህ እንደዚህ አይነት ቴክኒኮች እኔም እኮ አሁን ዳኒ ጋር ነው ስልህ እኮ የሆነ ነገር እንፈጥራለን። ገብቷል? የሆነ ነገር የሆነ ወጥመዳችን ስር እንዲገባ የምናደርግበትን ነገር የሆነ ነገር እናስባለን ነው እንጂ ላይክ ሌላ ነገር እኮ አስቤ አይደለም። እሺ ይሄስ በቃ ጊዜ እና ባታ
ኧረ በእናትህ ቀሳልኝ እባክህ ቢያንስ ከረማዬ እንዳይቆጣ እባክህ ሻሸን ቢያንስ ስጠኝ። ሻሸን ማትለብሰህ ነው ሲመጣ ቁጭ አለ። አሁን ዳኒ ቤቱ የለም። ስለዚህ ከዳኒ ጋር የነበረውን ሰው ንገረኝ። ብቻውን እንዳልነበረ ነግረኛል። ስለዚህ ከዳኒ ጋር የነበረውን ሰው ትነግረኝና ቢያንስ በሱ እናገኘዋለን። እየሰማኝ ነው? አካቹ ቀስ አድርጉኝ። እሺ በቃ ሻሸን ስጠኝ። ሻሸን ልብስ ለኔ ምን ያደርግልኛል? እሺ ልብስ ለብሼው አላውቅም። እሺ እና ምን ይሁን? አሳክከ ከራማህ ምን አከከ ራቁትን ትወጣለህ። እሺ አሁን እሺ ምናምን ማለቱን ትተህ ሄደን ቤቱ አተነዋል። እኔ ታዲያ እናንተ ስለዚህ አሁን የሚነግሩ ሰው አለ። ትናንት የነበረ ሰው ግን ስንል ሊጠፋ የቻለበት ምንም አይነት ምክንያት የለውም። ይሄ የሆነ በጣም ምንም ቅጂ ምናምን ሌላ ነገር አለ እንዴ? እነሱ የሚያደምጡ ነው። ታዲያ እኛ የምንሄድበት ያንን ነገር ቀድሞ እንዴት ነው ሊያውቁ የሚችሉት? እኔ ነግሬያቸዋለሁ እኮ በቃ እኔ ነገርኳቸው፣ አድራሻውን ነገርኳቸው። እንዴት እናንተ ታዲያ እሱ ለመምለጥ ደግሞ ያንተ ከራማ ነው ከራማ ነገር ለሱ እንደዛ ነው እንደዛ ነው ወይ? አሁን ከዳኒ ጋር የነበረውን ሰው ቶሎ በል ንገረኝ። ዳኒ ጋር እኔ ነገርኳቸው። ምን አባ ነው ሰማይ ምን አባ ነው ይዘጋ ቶሎ በል ተነሳ። ሰዓት የለንም። ይኸውልህ እና እባክህ ነው ምንም አይነት ሰዓት የለንም። ያንተ ወንድማችን እየሞተ ነው ያለው። እየሰማኝ ነው? እናንተ ያላወቃችሁት እንዴት ላውቀው እችላለሁ? እንዴት ምን ማለት እናንተ ላውቃችሁት? ከኔ በላይ እናንተ እኮ ናችሁ የምትቀርቡት አይደል? እሱን እናውቃለን። እንድትነግረን አይደለም ጓደኛው ነው እሱን አውቃለሁ። ስለሱ አይደለም እያንዳንዱ ነገር ትነግረናለህ። ከእሱ ጋር ሌላ ማን ነበር የነበረው? ምን ሄድበትን እያንዳንዱ ነገር ቀድሞ ነው ሊያውቁ የሚችሉት። ከአንተ ጋር ሌላ የሚተባበር ማን ነው ያለው? ቀኝ እጅ ምን የተባለው ሰው ጌት ነው የምናገኘው? እኔ ጓደኛውን አንተ ተባተ እንዳትተባተ እኔ አላውቀውም። ጓደኛውን እንትን ሰው ያላውቀው ማውቀው ዳኒን ነው። ስለ ዳኒ ደግሞ ነገርኳችሁ፣ ሰፈር ሁላ ነገርኳችሁ። በዚህ በራሱ ስልክ አናቱን ሳፈነዳለት በዚህ አናቱን ነው ማፈነዳለት። አናቱን ነው ማፈነዳለት። እየሰማኝ ነው? ይሄ ስልክ አንተ ነው አይደል? በዚህ ስልክ አናትህንም ስልክህንም ነው የምሰብረው። እየሰማኝ ነው? ስለዚህ አሁን ንገረኝ ቶሎ በል ቶሎ በል። ሌላ የት እናገኘው እንችላለን? በቃ ሌላ የሚቀመጥበት ምናምን ቦታ የለም? ጊዜ የሚያፈርብበት ላትነኩ ይችላል። ገራችሁ በቃ የሆነ ቦታ ጠቁማችሁ። እሱንማ እኮ ማግኘት የምታከብደው ሌላ ቦታ ጠቁማችሁ። አሁን እኮ ሶፊ ራሱን እኮ ደብቋል እኮ ነው። ዳኒ እንዳንደርስበት ራሱን አጥፍቷል። ስለዚህ ፈን የሚያደርጉበት ወይ ሌላ የሚዝናኑበት የሚጠጡበት ምናምን ቦታ ካለ ቶሎ ንገረኝ። ይመጣል አልከን ቦታ አሁን እኮ ሄደን ቤቱን ሰማኝ እና አብርሽ ጋር ሄደን ማግኘት ትችላለን። እዛ ግን ማግኘታችን ደግሞ ምንም አይነት መረጃ እንዳትሰጠው ነው እያደረግን ያለን። ስለዚህ አሁን የት ነው ያልከን ቤት? ይህን ነገር ሊደበቅ ይችላል ወይም ደግሞ እሱን እዛ መረጃ ያልከን ቤት ሳለ ነው። ሶፊ እኮ ምንም አያወራም እኮ ለምን አባራታ ተናገር ምን አባ ይዘጋ ምግብ አልካረን ምግብ አቀረብንልህ። ከዚህ በላይ ምን አባ ነው ፈልግ? እሺ በቃ እንደዚህ አቀርቁኝ። እሺ ወይ ለምን ጓደኞችን ጓደኞች የጠየቅናቸውን ጥያቄ ስለመለሱ በአግባቡ ስለመለሱልን ለቀናቸዋል። አንተም ደግሞ መለቀቅ የምትፈልግ ከሆነ እንግዲህ እዚህ ብቻ እንደብረዋል አርማችሁ እኮ ምን ደብሩ ብቻ አይደለም። 3 ቀን 4 ቀን ከቃምክ አይደለ? 3 ቀን 4 ቀን ጭስ ካጨስክ ምናምን አይደለ? ደብረዋል። ያንቀጠቀጠ ነው አይደል? ምግብ ራሱ ዛሬ ነው የበላኸው። ትንሽ ኢየሱ ነው አሁን እየራበኝ ነው። ሲጀመር ልብስ ገና ትሞታታለህ። እኔ ትናንትና ማለት ነው ወንድሜ ራሱ ስትወርቋል። ነገ ምን እንደሚፈጠርበት አላውቅም። ገባ? ስለዚህ ለእያንዳንዱ ነገር ለመጠየቅ ጥያቄ ትክክለኛ መልስ ትሰጠኛለህ። ትክክለኛው መልስ ነገርኳችሁ። እሺ እኔ ያኔ ነግራችኋለሁ። ጓደኞች ሲነግሯችሁ እኔም አብሬ ነው ነገርኳችሁ። ለምንድን ነው የምታሰቃዩኝ? እኔ የተሻለ ነገር ተፋ ነበርኩ የነገርኩህ እነሱ እኔ ነገርኳችሁ አይደል? ዳኔ የሚገኘውን ቦታ ነገርኳችሁ። የሄዳችሁ የማግኘት ቤቱን አንተ ነው የምትነግረን። ባይሆን አሁን ምን አለ መሰለህ ሌላ ሊገኝበት የሚችልበት ቦታ ካለ ምክንያቱም እስከሰማሁት ድረስ ማለት ነው ከቡታጀራ እዚህ ድረስ መተን እንዳገኘናቸው ሰምቻለሁ። እሱን ምንም አውቀው ነገር የለም። አዲስ አበባ መጣህ አልመጣም? መቼ አብርሽ ላይ ድግምቱ ከመሰራቱ በፊት አዲስ አበባ መጣህ አልመጣም?
የመጣህ ጊዜ የት ነው ያገኛቸው? ከነሱ ጋር አንድ ሁለት እንዳልክም ሰምቻለሁ። ስለዚህ የት ነው የት ግሮሰሪ ነው ተናገር። ተናገር ነው ይዘጋል። ተናገር ሶስት ቶሎ በተናገር ተናገር። ስሜዱ ላይ የበረታብን አንደኛ ሰውዬው እንደዚህ ብለን ማግኘታችን እኮ አይቀርም። የተሰራበት እሱ ጋር እንዳለና ያለበትን ቦታ እንደምታውቅ ነግረህና አይደል? እሺ ለምን አታገኙት ታዲያ? ሄደን እዛ ቤቱ የለም የተሰራበት አብርሽ ፎቶ ምን ያልከው ነገር አተነዋል። እኔ እኮ አብርሽን ይላል እኛ እኮ እሱን ማግኘት አይደለም የምንፈልገው ልጁ ማዳን ነው። እና ነገር አዛባላ ድግምት ነው ፈታው አብርሽን አምጣው ብዬ ሰፈሩን ላነገርኩህ። አንተ የጫወትክብህ ነው እንዴ? እኛ ዳኒ ማግኘት ብቻ አይደለም ጉዳያችን፣ ያናልም ከብሎን አይደለም። ዳኒ ጋር ዳኒ ቤት አለ ብለናል። የተሰራበት ፎቶ አይደለ? ዳኒ ቤቱም ልጁም እየተገኘ አይደለም። አንድ ሲቀጥል ደግሞ ልጁም ብቻ ማግኘታችን በቂ አይደለም። መረጃ የለንም። መረጃ ስጠን። ለዳኒ እኮ ከኔ በላይ የሚቀርቡት እናንተ ናችሁ። እናንተ ተሳዳችሁ መያዝ አለባችሁ። ልጁ ማግኘት ከብሎን ብቻ አይደለም፣ መረጃው ፎቶ ያለበት የት ነው? ያን እንደምታውቅ እናውቃለን። እኔ ለኔ ቅርቡ ነኝ፣ በጣም ወዳጁ ነኝ፣ ወዳጄም ነው። ግን ደግሞ ክዶኛል። ከካደኝ ደግሞ እኔ እሱ ጋር እንደምመጣበት ያውቃል። ስለዚህ እንዳይት መደበቁን አያቆምም ማለት ነው። ስለዚህ ቤቱ ከሌለ ቢያንስ ሲደብረው የሚዝናናበት የሆነ ግሮሰሪ ወይ የሆነ ቦታ ምናምን ነገር ይኖራል። ስለዚህ ያንን ንገረን። እሱን ደግሞ አንተ ነው የምታውቀው። የሰማህ ነው። ከራማን ጠይቀው እስኪ። አላውቅም ልትል ነው? ከራማን ጠይቀው ነው ነግራችሁን ልትል ነው? ይሄን ነገርማ ነግሬ ራሴን ለአደባባይ አሳልፌ ልሰጥ፣ ራሴን ለገመና አጋልጬ ልሰጥ። ምን ይሄን ነገር ራሴን ለገመና ልሰጥ? እንደዛ አላልኩም። አደባባይ ላይ ልሰጥ? እንደዛ አልወጣሁም። እንደዛ አልወጣኝም። አሁን ምንድን ነው ያልከው? እንደዛ አልወጣኝም። እያዞረኝ ነው እና የሚገኝበት ቦታ የሆነ ፍየል ማረጃ የሚባል ቦታ አለ። ፍየል ቤት ነው? አይደለም፣ ፍየል ቤት አይደለም። ፍየል ማረጃ የሚባል ልዩ ቦታ አለ። አሁን በቅርቡ ጊዜ እንትን ያለች ከሜክሲኮ ወደ አየር ጤና ታክሲ ይዘት ሄደና ከዛ አየር ጤና ሳቴ መሀል ላይ እዛ በቃ ዘነበ ወርቅ ሳትደርስ ትንሽ ወደዚህ እዛ አካባቢ ነው የምታገኙት። እዛ ቤት ፍየል ማረጃ ራሷን የቻለች ቤት አለች፣ አካባቢ የምትታወቅ እዛ አካባቢ ይሄን አይጠፋም። እሱ በጣም ቃል ነው ሄደን አሁን ፈልጓል። እዛ ይመጣ ከነበረ ወይም ደግሞ መጥቶ ማያውቅ ከነበረ ሁለቱም ውሳኔ ያሰጥባል። እዛ ደርሶ ማያውቅ ከሆነ ቀጥታ ነው ምግብ ይዘማል ማለት ነው። ግን ይመጣ ነበር ከተባለ ቁጭ ብለን ነው ቀጥታ ነው። ምንድነው ቆይ የምትለፈልፈው? ምንድነው የምትፈልገው አንተ? አይ በርቶ እሺ፣ ያለን ቦታ ያንን ቦታ ነገር የውሸትን ከሆነ ግን ይሁን ለአንዴና ለመጨረሻ ጊዜ ነው እናንተ የምታየው። ገላህ የውሸቴን አይደለም የእውነቴን። አሁን ብትሄዱ ታገኙታላችሁ። ይሄው አሁን ማየት ይችላል። አሁን ይሄን ሰዓት እስኪ ቆይ ሰዓት ልይል ሰዓት ማየት ይችላል። ስለዚህ አሁን ማለት ነው ያንን ነገር ቦታውን መስተከል አወቀው አውቄዋለሁ። ቦታውን አውቄዋለሁ። ተሳስተህ እየዋሻህ ነው። ቆይ ሰዓት ልይልና የሚመጣበት ሰዓት ይሄን ሰዓት ይመስለኛል። አዎ በዚህ ሰዓት ነው። በቃ መዛ የሚገኝበት ሰዓት ይሄን ሰዓት ነው። ይሄን ቶሎ ትሄዳችሁ ታገኙታላችሁ። እና ሶፊ እንጣ እና ቶሎ እና በሩን ቆልፎ ሶፊ አሸኛችሁ፣ አትመለሳችሁ፣ አቆያችሁ እንዳይመለሱ አውቃችሁ። የኔ ከረማ ለአንተ ምሳሌ የለም፣ ለአንተ ምሳሌ የለም። ሁሉንም ነገር ታውቀዋለህ። እየሆንክ ያለሁትን ነገር ታውቀዋለህ። የተበደልኩትን በደል ታውቀዋለህ። ለአንተ መቼም የሚሳል ነገር የለም። እስኪ እንደው እግራቸውን አሳስረው ልባቸውን ወደዛ አድርገው እንዳይመለሱ አድርጋቸው። መቼስ የኔ ጌታ መቼስ የኔ ልዑል መቼስ የኔ ብዙ ነገር ለአንተ የሚሳል ነገር የለም።
እናንተ ደግሞ ይሄን ያህል ስልኬን ጣችሁ ትያላችሁ። ስልኬን ጥሩት እንዲወጡ አደረጋችሁ። ቶሎ ብዬ ነገር አለብኝ። ቶሎ ብዬ እነዚህ ከይሲዎች፣ እኒህን ከሃዲዎች፣ እኒህን አስመሳዮች በጣም ጥሩ ተመልካቾቻችን፣ እንግዲህ ውስጥ የተፈጠረውን ነገር አይታችሁታል ነው። ስልኩንም ጥለን ወተናል ምናምን ነገር እያንዳንዱ ነገር ጥንቃቄ አድርገን ሆን ብለን ነው የምናደርገውና እዛም የተደበቀም ካሜራ አለ። ሰውየውም ስልኩን አንስቶት እንግዲህ እዚህ ጋር ነው ለእናንተም ያለው ነገር እንዳሳያችሁ ብለን ነው። ስለዚህ የሆነ ፍንጭ የሆነ ሰው እስኪያመጣ ድረስ ምን ፈታው ነገር አይደለም። እንግዲህ ያው መሪማ እምቢ ብለሃለች አይደል? እምቢ አለችኝ። ባይዘው መሪማ እዛ ቦታ ላይ እንዳትገባ ምናምን ነበር ሐሳቤ። በጣም አስቸገረችኝ ነው ማለት እኔ እዚህ ነገር ላይ እኔም ከወጣሁኝ ይጠራጠራሉ። ስለዚህ የግድ እዚህ መኖር አለብኝ አይነት ነገር አለች። እዛው እንድትኖር ትተናታል። ስለዚህ የሆነ ሰው ጋር ይደውላል። ሰዎች እስኪገቡ ምናምን ድረስ ቤታችን እዚህ ጋር ነው፣ ፊት ለፊት ነው። ስለዚህ እየተጠባበቅን የሆነ ነገር ሀፕን ሲያደርግ ቶሎ ለመድረስ ምናምን ነገር የቤታችን አቅራቢያ ላይ ነው ያለነው፣ ሰፈር ውስጥ ነው ያለነው። ስለዚህ እንደገቡ እዛ የሚፈጠረውን ነገር ደግሞ እዚህ እናያለን። ከገቡ በኋላ ቤትን መግባት እንችላለን። እስከዛ ድረስ ግን ሰዎቹ ምናምን ነገር እዛው አካባቢ ላይ ካዩን እንዳይንጠራጠሩ ብለን ትንሽ ራቅ ብለን ከቤት ነው የቆምነው። ግን እነሱ ከገቡ በኋላ ወደ ቤትም ጠጋ ማለት እንችላለን። ቤት ውስጥ ምናምን አንደኛው መኝታ ቤት ምናምን መግባት እንችላለን። ምክንያቱም እርግጠኛ ነኝ ወንጀለኞቹ ጋር ደውሎ መጥራቱ አይቀርም። ሲጠራ ደግሞ ቼክ ያደርጋሉ፣ ሁሉንም መኝታ ቤቶችን ምናምን ነገር ቼክ ያደርጋሉ። ስለዚህ እኛ የምንደበቅበት ቦታ ሊኖር ስለማይችል ውጪ ነው ያሁን ነው። እነሱ ከገቡ በኋላ ግን በሩን ከፍተን ድጋሚ ያው እንግዲህ ገንጥለውም ሊገቡ ይችላሉ። ብቻ ግን እስቲ የሚፈጠረው ነገር እንዳለ ከውጪ ሆነን እኛ ለእናንተ የምናሳያችሁ ይሆናል። ካሜራ ላይም ደግሞ ይይዛቸዋል ማለት ነውና እንደጠበቅነው ነው። ይኸው የተቆነጠነጠ ነው ምናምን ነገር ሙሉ ቪዲዮን እዛ የተቀረጸውን ቀጥታ ከዛ የምታዩት ይሆናል። ብቻ ላይክ እንደጠበቅነው ነው እየሆነ ያለው። እስቲ ተመለስ ይሄ ይፈጠነ ብያለሁ። የኔ ከረማ ባረረኝ ብር የሚልን ከረማ እንዴት ነው የሚያደርገው? ጤነኛ አይደለም። እንኳን ሰራሽ ያስፈራል ድምፁ እንዲላጥፈኝ ያቃል ምናምን ብቻ ኤኒዌይስ ጋይስ ለመደወል እየታገለ ነው ምናምን ነገር ያንን ነገር እስቲ ማንጋ ሰዎች ይመጣሉ ብለን እናስባለን። እንግዲህ ከመጡ በኋላ ደግሞ ካልሆነም ባይመጡ እንኳን ማንን ምን እንደሚያወራ መስማት እንችላለን። ያንን ነገር የሚያወራው ነገር መስማት ስላለብን እንግዲህ ብለናል። በዱላ አልነው በተለያየ ነገር ያልነው ነበር። ምንም አይነት ነገር እያደረገ አልነበር። ሶ ያለን አማራጭ ይሄ እንደዚህ ወጥመራችን ማስገባት ነውና ምን አባቱ ዛሬ ሙስቁ ማይሳል ምን አባቱ ነው? እስኪ ዛሬ ካሊ ይዛና ሲድኑ ይዛን ማይረባ እስኪ ሞክርለት መልሳቸው እሰራቸው ባሉበት አቆያቸው እንዲርቁ አድርጋቸው እንዲሄዱ አድርጋቸው እንዳይመለሱ አድርጋቸው። ሄሎ እናንተ እዚህ ይሰቃያለሁ። እናንተ ጠፋችኋል በዛው። እንዴት የተወደቀ የደረሰ አትሉኝም? እንዴት ነው እንደዚህ የጨከናችሁብኝ? ታገሰን ተብሎ ነገር አለ። እኔ ከዚህ እየተሰቃየሁ ከዚህ መከራዬ ነኝ። የኔ ከራማ ይኸውልህ አሁን ሰዎች እንዳይመለሱ አድርጎ ስለሸኛቸው እንዳይመለሱ አድርጎ ስለራቃቸው እባካችሁ ቶሎ ብላችሁ በምልክላችሁ አድራሻ ፈጥናችሁ ድረሱ። ያለሁበትን ቦታ ያለሁበትን ሎኬሽን ሌላም ሰው አለ ያህ አንተ ያለ እዚህ አንድ ሰው ብቻ አይደለም ማለት ነው። ምክንያቱም የባለፎቹ እኛ ጋር ናቸው፣ ቁጥጥራችን ስር ነው ያሉት። ማን አለ እነሱ ሌላካቸው ራሱ ቋለ ኢንዌስት ተመልካቾቻችን በቃ ኦልሞስት ደውሏል። የሆነ ሰው እያዘዘ ነው እንዲያግዙት። ስለዚህ ይመጣሉ። ሲመጡ ደግሞ የምንቀጥላችሁ ነው። እስከዛ ድረስ ግን አብራችሁ ነው። እሺ ይሄው አድራሻው አሁን ልክላችኋለሁ።
እሺ 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 ያው ልክላችኋለሁ። ኋላ ደግሞ እናንተ በቃ እኔ ላይ እየተጫወታችሁ በቃ እሺ እንዲህ አቆያችሁ እንዳይመለሱ ያላችሁ ይዛ ይልቁን ለምሳሌ ነገር እንዳትሰቃያቸው አትቀሯትም። እንዳትሰቃይ እንዳበረከት እንደደበደባችሁ ሻሻን ከእኔ እንደነጠቃችሁ ሻሻን ከእኔ እንደነጠቃችሁ አትቀሯትም። በራብ እንዳሰቃያችሁ በራብ እንደቀይጣችሁ በራብ መከራ እንዳበላችሁ እናንተም ቀን ይደርሳል። እናንተን ብሏትነች እናንተን እንደዚህ አበርክኬ እቀርባችኋለሁ። የኔ ከረማ የኔ ከረማ የኔ ልዑል የኔ ብዙ ነገር ለአንተ ሚሳን ነገር የለም። ለአንተ ሚሳን ነገር የለም። ከብዙ ነገር እንዳወጣኝ ከብዙ ነገር እንዳዳንከኝ ያንን ሁሉ ንብረት እንዳርከፈከፍክልኝ ሌሎች ወደ እኔ እንዲሰግዱ እንዳደረኳቸው ወደ እኔ እንዲመጡ እንዳደረኳቸው እነዚህን በስሬ ስር እንዲባረከው አደረጋቸው። እንዲጠለፉ አደረጋቸው። ከወጥመዴ ውስጥ እንዲገቡ አደረጋቸው። ያን ዓለም በእኔ ቁጥጥር ስር ሆነች። ዓለም በእኔ ቁጥጥር ስር ሆነች። እነሱም በእኔ ቁጥጥር ስር ሆነች። ሁሉ የኔ ከረማ የኔ ጌታ የኔ የኔ ብዙ ነገር ለአንተ ሚሳን ነገር የለም። 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 አሁን የወንድም ሴት ሰማይ መጡ መሰለኝ። ያሲሮች መጡ መሰለኝ። ያስመሰለች መጡ መሰለኝ። መጡ መሰለኝ። ኮት እየተሰማኝ መጡ መሰለኝ። መጡ መሰለኝ። መጡ መሰለኝ። ኦፍ ኦፍ ሁሉም ቀናት ጠብቁ። በእኔ ቁጥጥር ስር ይሆናል። በእኔ ቁጥጥር ስር ይሆናል። በእኔ ቁጥጥር ስር እንደዚህ እንደተሰቃየሁ አደርጋለሁ። ተመልካቾቻችን ያው ገብተዋል። አሁን ወደ ቤት እየገቡ ነው። እንግዲህ ካሜራችን ስር ይገባሉ ብዬ ተስፋ አደርጋለሁ። ካሜራው በስትክክል እየቀረጸ ነው። ሲገቡ ፊልም የምታገኘው ነው። ምንድነው ምንም አያደርጓትም። እዚህ አይደል እንዳለ ነው። እንገባለን እንዴ? ቆይ መጀመሪያ ምን ያሉት ነገር እነስማ። እኛ ገባን ማድረግ አምራችሁ መርገም ነው የሚሆነው። ይኸው እየመጣኝ ነው። እሺ ቆይ ተፋሽ። እሺ ቆይ ገባችሁ እኛ ከገባን እንደ ብዙ ትንሽ ምን ይሆናል? ያዛቸው ምን መቆለው እነዚህ የሚቀጥሉታል ምንም አያውቁ። አሁን እዚህ ጋር ነው ሰው ያለበት። ቆይ ለምንድን ነው የማያስመልጡት? ለምንድን ነው የሚቀመጡት? አሪፍ ነው መቀመጣችሁ እኮ ለኛ አሪፍ ነው። ምን
እኛን ያለ ነው ቶፋ አሁን ተረጋጋ። ቆይ የሚፈጠረው ነገር ነው የሚፈጠረው ነገር ማለት አለ። እሺ ቆይ ተረጋጋ። አምናበት ነው መጀመሪያ ትወጣ እየተባለች እምቢ ብለን እምቢ አለች። እምቢ ስላለች አምነን ገብተናል። ስለደበቅ ምንም አትሆንም። አሁን አትሊስት ሶፊ እዚህ መኪና ውስጥ መሆናችን ምንም ጥቅም የለም። ሌላ ሰው ይመጣል ግቢ ውስጥ እንገባለን። መጀመሪያ ለምንድን በቃ አይደለ አሁን እዚህ ጋር እንከራከር እንዴ? መጀመሪያ ለምን አልቆምንም? እዛ ላይ ሰው ቢኖርስ ይጠቁማቸው ልቀም ምንም አይሆንም። ወደረታው ሲገጥተዋል ይችላልና ተጠቁመኝ ሌላ ሰው እንደሚመጣ እኔ ተረብቄ አልገባም እንዴ? እሺ በላይ ለምን ሻትለኝ? እሺ ምን ላድርግልኝ? እነዚህን ሰዎች ብንይዛቸው ብናወጣቸው እንደባለፈው ልጆቹ ምንም አይሆንም። ዱላ ምናምን የሚበግራቸው ምግብ የሚበግራቸው አይነት ሰዎች አሉ። ወጥመድ ካልሆነ አሁንም ባዩ ልቅረብ ነው የምልህ። የሆነ ነገር ያደርጋትስ ስለቀረብክ ምንም አታደርግም። ደረጃውን እስክትወጣ እራሱ እኮ አለ። አሁን የሆነ ማለት ይሄን ጋር ፎከስ እናድርግና መግባት ያለብን ታይም ላይ እንገባለን። እስከዛ ግን አፉን ቁጭ እንላለን። እናንተ ስለማታውቃቸው ሰዎች ይሁን እንዳሰቀ እዚህ ቤት ለምሳሌ ታውቃቸዋለሽ አላውቅም። ምንድን ነው የምትለኝ? አላውቅም። እዚህ ቤት ለምን ታገኘሽ? ቤቴ ስለሆነ ነው። ስለዚህ እዚህ ቤት ያሉት አላየኋቸውም። አላውቅም የሚያሰሩ ሰዎች ናቸው። ታውቃቸዋለሽ? እሷ ናት። እዚህ ነው የት ናቸው? ቶሎሪዮ ባካችሁ እንዴት ባካችሁ እኛ እንሄዳለን ነው። እሺ ምንም የሚመጣ ሰዎች ከሸማቸው በራስህ ከተማመን እነዛማ ደረሰና ስለፍልፋትና ዝም በል ሶፊንም አንቺ ነሽ ተቆመሽ ያመጣሽ ቶፋንም ልጁንስ እንደዚህ ያስበደው አንቺ ነሽ ያስበደው ያስደበደብሽው አንቺ የት ናቸው? ያ በየሚዲያው በየአደባባዩ በማያገባቸው እየገቡ ጉዳይ የሚጎተጉቱ ለአብርሃምና ለሩት ታስባለሁ ብለው እኛን በየሚዲያው የሚያሳቅቁ ከይሴዎች የት ናቸው? እዚህ ቤት ለምን ተገኘሽ? ታውቂያለሽ እሺ ነው ምሳሌው እኔ ሲቀጠቅጠኝ ነበር እሷ ቀጠቀጠች ነበር። ኦኬ የመጣችው ነበር? አዎ ይቀጠቀጠች ነበር። እያራሽ አዎ እያሰቃየች ነበር። ሰው ነበር እነዛ ደግሞ እንዳይመጡ ባካችሁ ችግር የለም አንቺን እንዳይመጡ። ቆይ ግን እናንተ የት ነበራችሁ? አሁን እንተባቀ እናንተ ግን የት ነበራችሁ? እናንተ የት ቆያችሁ? ይሁንላዚ የት ቆያችሁ? በቃ ተረጋጋ። ምን ማንም የለም። እናንተም ግን አሁን ማንም ይፈርሻል እየፈራሁ ማንም የለም። በቃ እየፈራሁ እሱን ተወውና ጉዳዩ ውጪ በጣም ተወው። አብርሃም ስራለን ያልነው ነገር ሁሉ ልክ አይደለም። ማለትም አብርሃም እያበለ ነው። እኔ ምን ላድርግ ማለት እኛ የምንፈልገው መስተፋቅር ብቻ ነበረ። ዋሻው ሩታን እንዲያስባል ሩታ ጋር እንዲሮጥ ከሩታ ስር እንዳይጠፋ ሩታ ብቻ ነበር የፈለገው። ግን አሁን እሱ ከሩታም አልፎ አይምሮ ራሱ ሩታ ቆረ ቆይቶ የሚያደርገው ነው ያውቃል። ይሄ ነገር ደግሞ ለኛ ስራ በጣም አስጊ ነው። ይሄ ነገር ደግሞ ለኛ በጣም አሳዛኝ ነገር ነው። ይሄ ነገር ደግሞ ለኛ ምንድነው እንደዚህ የሚያስተምረው? እንደዚህ አትበልሽ ትንገባለህ። በቃ እኔ የምችለው ሰርቻለሁ። በቃ መስራት ማለት አይምሮ ላይ ማሳለፍ ነው እንዴ? እኛ የፈለግነው መስተፋቅሩን ብቻ ነው። እኛ ጋር እኮ ነው የምታወራው። ሰው አብዷል። ስለዚህ አሁን እዚህ ጋር ምናምን እንተውና ከፈለክ ይኸውልህ አንተንም ቢሆን ታውቀኛለህ። አንተንም ቢሆን ለምን እንድትሄድ ነው ማድረግ። አሁን ከሌላ ልታፋጣር ነው የጠራው እዚህ ቦታ ልታወቅ። እኛ ጋር እኮ ነው ያለው። ሌላ ጉዳይ ምናምን አይደለም። እኔን ማሳበዱ ምናምን ተውና ያ እብድ አብርሃምን ወደ ነበረበት ነው። ለምንሰውም እኔ ለመልሰው አልችልም። በታሪኬ ነገር ማድረግ አልችልም። ከረማይስ ከራማን እዛ ሄደህ በደንብ ታስታውሰዋለህ። አብርሃም እያበደ ነው። ፖሊሶች እየያዙ ነው። ያለቃችን ቦታ ከከረማዮቹ ምን መስራት አልችልም። ከከረማዮቹ ምን መስራት አልችልም። አንቺ የት ናቸው እነሱ? የቶፋ ምናምን የምትባይ ልጅ መሰለኝ። እሷ ናት። አሪፍ እዚህ ቤት ውስጥ እነሱን ካላወቅሽ ምን ታደርጊያለሽ? በቃ አሁን ከዚህ መውጣቱን ተወውና የት ነው ያለው? ወይ ደግሞ ምን ታደርግልኛለህ መሰለህ? አብርሃም ያሳበደው አስተባበል ቶፋን አንዴ ለቶፋና ለሶፊ ትሰራለች። ሁለቱም እንዳብራም
የአብርሃም አይምሮን ያሳተውን መድኃኒት ለሶፊም ለቶፋም ትሰጣቸዋለህ። ደግሞ ትመልሷለህ። አሁን የማወራን ነገር ብቻ እነሱን አላሳብዳቸውም። እነሱን ይበቃኛል። እዚህ በኋላ ማስመሰል እነዚህ የሰው ሁለት ደረስና ደደብ ልጆች በማያገባቸው ገብተው ሩታና አብርሃም ብሎ ለፖሊስ ክስ አቅርበው በየዩቲዩቡ በየቲክቶክ በየሶሻል ሚዲያው አብርሃም ሩታ እያሉ ነገሩ ከቀረበ ቆይ አብርሃም ደግሞ ራሱን መቆጣጠር አቅቶት መንገድ ላይ አብዶ ወድቋል። ስለዚህ አብርሃምን ተመልሰዋል። ይሄ ልጅ ካልዳነ ምን ታደርጋለህ መሰለህ? በህይወት ላይ ሶፊ እኔ ይሄ ለነቶፋን ላሳብራችሁ አልችልም። በሰው ላይ እንደዛ እያሰቃዩኝ ያሉ ሰዎች በእነሱ ላይ ሲደርስ ምን እንደሚያደርጉኝ ያውቃለሁ። ቆራርጦ ነው የሚጥሉኝ። ቆራርጦ አሞራ ሰገድ አሞራ ነው እኔ መጥፎ ማለት ምን ያደርጋል? ተዋት እኔ ነቶፋ ላይ እንደዚህ አላደርግም። በቃ አላደርግም። ለምን ነው አታረጉ? በቃ በሰው ላይ እኮ በሰው ላይ ሰራ ብለው እንደዚህ እያሰቃዩኝ ያሉ ሰዎች ወንድሜ ነው እንደዛሳት ያሰቃዩ እናንተ ትሰራለህ እናንተ ግን ትሰራለህ። እናንተ ላይ ግን ያበቅክ እንድትሄዱ ባላረጋችሁ እኔ አባቢ አይደል ነው። እኛ ላይ የሚሰራ እነሱ ላይ ማይሰራ ምንድን ነው? እነሱማ ሰዎቹን አታውቃቸው። እኛ ስለማንጨክር ነው። ከዚህ በኋላ ሰው ላይ እኛ ስለማንጨክር ነው። ከዚህ በኋላ ከሰው ላይ መስራት አልፈልግም። በቃ እኔ ከሰው ላይ መስራት አልፈልግም። ከሰው ላይ መስራት አልፈልግም። እኔ እዚህ በኋላ ከማንም ላይ መስራት አልፈልግም። በቃ አልፈልግም። ልክ ነህ። ሁሉም ነገር ያቆማሉ። በቃ እባካችሁ ምንም ነገር እባካችሁ እየታገስኩ ነው ያለው። አሁን እዚህ ቤት እንውጣ። አሁን እዚህ ቤት እንውጣ። በእናታችሁ አሁን እዚህ ቤት ቆይ በቃ እየመጣ ነው እዚህ ቤት እንውጣ። በቃ እዚህ ቤት እንውጣ። በቃ ቁጭ በል በቃ እዚህ ቤት ተረጋጋ። እኔ ከነቶ አብረን ነው የምንወጣው። እኔ አንደኛ ከረማ ይሻለኝ፣ ሁለተኛ መቶ ፋራ ይሄን ነገር መስራት አልፈልግም። አንችልም። እዚህ በኋላ ከማንም ላይ መስራት ይበቃኛል። እኔ አልተሰቃየሁም። ይበቃኛል። እዚህ በኋላ ራሴ አበድኩ ሰው እያሳሰብኩ ይበቃኛል። እዚህ በኋላ ራሴ አብደ ሰው እያሳሰብኩ በቃ ጨዋታውን በተረጋጋ መንፈስ እናድርገውና ሰማኝ አይደል? ጠላት በተረጋጋ መንፈስ ቁጭ ብለና ጨዋታውን በተረጋጋ መንፈስ እናድርገው። አረጋጋ ሰጣውቼ ነው የመጣሁት። እሺ አንቺ ማስመሰልና ይሄ ማርኬት ሽናቁ እንዳላጣፋሽ። ሲቀጥል አብርሃም አይምሮን ስቶ እያበደ ነው ስልህ የልጆች ተረት እየነገርኩ አይደል። የሚያደርገውን አያውቅም እያልኩ ነው። አንተን አያውቅህም፣ እኔን አያውቀኝም፣ ሩታን አያውቃትም፣ እናትና አባቱንም አያውቃቸውም። መንገድ ላይ ይወጣ ያድራል፣ በየቦታው ይጸዳዳል። እኛ የምንፈልገው ምንድን ነው? ውላችን ምንድን ነው? አብርሃም ሩታ ብቻ እንዲል ልቡ ከእሷ ጋር አንድ እንዲሆን ብቻ ነው ያልኩህ አይደል? ለልብ የሚሰራ መስታፋቅር አንስት አይምሮ ላይ የሚሰራ አንተ ምን አይነት አባቢ ምን አይነት ደደብ ሰው ስለሆንክ ነው? ሲቀጥል ፖሊሶች እየፈለጉ ነው። ቶፋና ሶፊ የሚባሉ መሀይቦች ይህን ጉዳይ ወደ ፖሊሶች ወስደውታል። ፖሊሶች ያዙ ማለት አለቄ የተያዘ ማለት ሁሉ ነገር ተበላሸ ማለት ነው። ያ ነገር ሆነ ማለት ደግሞ አንተንም ማንንም ከመግደል ወደኋላ አልልም ማለት ነው። ስለዚህ ነገር ከመምጣቱና ከራማ ብለህ ሲኦል ከመሄድ በፊት ቶፋና ሶፊ በዚህ 3 ቀን ውስጥ ምራቃቸውን እያስረከረክ ታሳብዳቸው። ፖሊስ አሁንም ቢሆን እየተከታተለኝ ነው። ይሄ ጉዳይ ጭቅጭቅ አይሆንም ይሆናል የሚባለው ጉዳይ አይደለም።
አለቃና ወርዴ የመጣሁት ውሳኔ ማስተላለፍ እንዳለብኝ ነግሮኛል። ውሳኔው በዚህ 3 ቀን ውስጥ ቶፋና ሶፊ ይበሉ። ኔክስት አብርሃም በዚህ 3 ቀን ውስጥ ማርከሻውን መድኃኒት አዘጋጅተህ ስጠኝ። ያለበለዚያ ምንም የምወስነውም ነገር የለም። እኔ ለቶፊ ላይ ምንም ሰራው ነገር ታዛል ምሰራው ነገር የለም። ታዛል በቃ እኔ እዚህ ወር ምንም መስራት አልፈልግም። ለፖሊስ ማለት የተባለው ነገር እዛው ይፈልገው አላረግም። ፖሊሶች የፈለጉን ነው። ፖሊሶች ማለት እጃችን ተይዞ ሰንሰለት ውስጥ ይገባል። ከዛስ እስር ቤት ትገባለህ። ከዛስ ትሞታለህ። አንተ ነርቨስ አታርገኝ። ፖሊሶች ማለት እኮ ያዙን ማለት እኮ ሁሉም ነገር ተላላሽ ማለት ነው። አላረገው በቃ አንቺ ነው ሶፊ አላረገው በቃ በዚህ ልክ ማሰቃየት አልፈልግም። በዚህ ቦታ ስማኝ አንተ ይህን ስራ የምትሰራው ከራማ ምናምን የምትለው በነፃ አይደለም አይደል? የተስማማነው 50 ሺህ ብር የምፈልገው ከሆነ ቶሎ ለማርከሻውን አዘጋጅ። ያን ገንዘብ የማፈልገው ከሆነ ደግሞ ያቺ ምስኪን ወጣት ገና የ3ኛ ክፍል ተማሪ ልጅህና እናትህን በያሉበት ደውል። አሁን የምልህ ነገር ማታደርግ ከሆነ ሜሴጁን ጨርሱት ብዬ መላክ ብቻ የሚጠበቅብህ። ማርከሻውን ስጠኝ። 1 2 ደግሞ እነዛ ደደብ 2 ወንድማማቾች በያሉበት እንዲያልኩ አድርግልኝ። ቀላል ነገር እኮ ነው የጠየኩት። ከዚህ በኋላ ምንም ማገላ ለምን እንደማታደርገው እነሱን ፈርተኛ ናቸው። እኔ እዚህ በኋላ እሱ ላይ እነሱ ያስፈራሉኝ አናስፈራ እኔ ብሎ እናንተ ናችሁ ወይስ ላይ እኔ ምን አስገባቸው? ጓደኝነት፣ ወንድምነት ሚዲያ ፖሊስ ነው እንዴ? ጓደኝና ወንድምነትና ፍቅረኝነት ከደረሰ አሁን መጥቶ ያወጣሽ ቶሎ ብሎ ጓደኝነት፣ ፍቅረኝነት ይሄ እኮ ነው። በጣም ተረጋግቼ ያወራሁ ካንተ በላይ ደደብ የሆነ ካራማ አለ ውስጥ። ያ ካራማ ደግሞ ከተፈነቀለ ከአንደበት እስከ ልሳን ይፈነቅላል። እዚህ ካንተ ጋር ቁጭ ብዬ በመጨቃጨቅበት ታይም ወደ እኔ የሚያመራ ብዙ ፓትሮሎች፣ ወደ እኔ የሚያመሩ ብዙ ሰንሰለቶች እየመጡ ነው። ጉዳዩን ቶሎ ብንጨርሰው ጥሩ ነው። ባካችሁ ከዚህ በኋላ ድሮም ወደዚህ ጉዳይ ያስገባችሁኝ እናንተ ናችሁ። እናንተ ናችሁ። አብሬሽንም ጋር እንደዚህ አይነት ስራ ያደርጋችሁ እናንተ ናችሁ። ስሜ አሁን ይሄ ማስመሰልህን ምናምን ከሆነ ጉዳዩን ትጨርሰዋለህ። አጨርሰው። እኔ ምንም አጨርሰው። ምንም የምታደርገው ነገር የለም። አጨርሰው። እዚህ ብቻ ምንም አጨርሰው። ምንም የምታደርገው ጉዳይ የለም። ምንም ማለት ነው ነገር የለም። እርግጠኛ ነህ? ሁለቱንም ተቆጣጠራለህ። እባካችሁን እዚህ ቦታ ነው። እባካችሁን ከየት ነው የምትወጣው? በቃ አንዴ እዚህ ቦታ አልተስማማንም እና እባካችሁ ይምጡ። እነማን ናቸው የሚመጡት? በቃ የምትፈልገው ነው የምትፈራቸው እነሱ ቀላል ሰው አይደለም። ይምጡ። እኔ ደረሰብኝ ስቃይ አላያችሁና አንተ ነው አሁን እኮ የሚገሉት ቢሆን እንዲገሉን እኮ ነው የሚፈልጉት። እባካችሁን እንደዚህ አታሰቃዩ። ከእናንተ የተነሳ ነው ድሮም እዚህ ሁሉ መከራ ከዚህ ሁሉ ጥሞት በእናንተ የተነሳ ተነሱ ምክንያት ነው ደግሞ ለዚህ ገቡት። አንተ ማስራው ነው የምትሰራው። በአንተ ምክንያት ነው አትበል። በእናንተ ምክንያት ነው። ብር ከፈላችሁ ይሰራውላችሁ። ለብር ብዬ አንተ ልብ ቢኖር አሁን እነሱ ታደርጋቸዋለህ። አንቺ አልኩሽ በቃ አርጋችሁ ብቻ ነው ችግሬን መስማት አትፈልጊም ማለት ብሶቴን መስማት አትፈልጊም ማለት የሰው ችግር አትፈልጊም። ዝም በይ። ለምን ታወራለህ? ስለዚህ የስልኩ ጥሪና
ያሉት ተከታይ ነገራቶች ደግሞ ለአንተም ለአንቺም ጥሩ አይሆንም። አሁን ምንም ማስመሰል ምናምን አያስፈልግም። በሰው አብሮ የምሰራው በጣም የምወደው ወንድሜ ነውና ሴት እንዴት እንዳማረኝ ነገር ያውቃል። እቺ ጃብ ያደረገች ከፍተሯ ደስ የሚል ቆንጆ ልጅ ናት። እነዛ ሁለት ደነዝና መሀይም ወንድማማቾች ለሰሩት ግፍ የዚህ ሴት ገላ መበቂያ ሲሆን እንዴት አይነት ደስታ እንዳለው አይገርም? እኔ ለቅድም ነገር አይቻ ምን አባቱ ሊያደርጋት ነው? ከዚህ በላይ ልታገስ አልችልም። ይዟት ገባ። ሶፊ ምንድን ነው የምንጠብቀው? ደደብ ውስጥ ትቆየናለች። ምን እናደርጋለን መሰለህ? የምንልህ ጉዳይ የማትፈጽም ከሆነ ለአንተ አንቺ ደነዝ አርፈሽ ቁጭ ለአንተ ጥሩ ነገር አይፈጽም። ስለዚህ እንዳልኩ እነዛን ሁለት ደደቦች ታሳብዳቸዋለህ። ኔክስት ያ አብርሃም የሚባለው የሱ ነገር ነው ግለሰብ ከገባው ሌላ ካበደበት ወደ አሁን ማንነቱ ማርከሻው ትመለሳለህ። እሱ እንዳደረግ አይ ምን ነበር የምጠይቅ ጥያቄ ብቻ በስነ ስርዓት መልስልኝ። የምጠይቅ ሁለት ጥያቄ ነው፣ አዎ ወይ አይ ብቻ በለኝ። እኔ አንቺ አበ ምን አናበለኝ ምን አስንዳለው እኔ ነገር ማድረግ አልችልም። በቃ ከዚህ በኋላ እንደዚህ አይነት ስህተት መስራት አልችልም። እነሱ እንኳን እንደዚህ አይነት ችግር ውስጥ ማስገባት ለምንድን ነው ማሰራው? በቃ እነሱ ሰዎች በሰው ላይ እንደዚህ የጨከሩብኝ በራሳቸው ላይ እኛን ቸግር ምን እንደሚያደርጉ አንቺ አልፈሽ ቁጭ አትይም እንዴ? አልፈሽ ቁጭ በይ እያልኩሽ ነው አይደል? ቀይም ሰው አንድ ነገር አለ። በረደል የሚሰማ ሰው አለ። በረደል ወይ በቃ እንደምትል ታሰብታለስማማ ምን ማለት ነው? በዛው ትገዱኛላችሁ እንጂ እኔ አልስማማ። በቃ እነሱ ይገድላሉ ነው እኛ እንደ ባንግል ምን አይነት ዋስናለን? አትግድላል ምን ያደርግ ያሰቅኩ ህይወቴ እኮ አመሰቃቀሉ። ኦኬ፣ ስለዚህ እነሱ አመሰቃቀሉና እኛ ደግሞ ምንም አናደርግህም። አቅም የላችሁም ነው እኛ እንደዚህ መናቀፍ ነው። አርፈሽ ቁጭ በይ። መጥቼ ይሄ በምን የልጅነት ገላሽን እንዳለብሽ ለምን ነው ይሄ ያክል ንቀት ለኛ ላይ ነገር ማድረግ አልችልም። ሰማኛለህ? ምንም ነገር ማድረግ ትችላለህ? አችልም። እዛው የሰው ልጅን በጣም እንደዚህ ተለማምጫ አላውቅም። በቃ እኔ ነገርኳችሁ አንቶፋ ላይ ይሄንን ስራ ሰራ። አርፈሽ ቁጭ በይ። ሶስተኛ ጊዜ በሩ ኳኳኳሹ መጥቼ ይሄ የልጅነት ገላሽን አበላሽሽልሻለሁ። እኔ ያ እነዛ ሁለት ማይብ የሆኑ ወንድማማቾች የተፈራረቁበትን ገላ አልነካም ብዬ ነው የቆለፍኩብሽ። እሺ፣ ሲቀጥል ይሄን ጉዳይ ታደርጓለህ አታደርገውም? ይሄን ነገር ማድረግ ባችል ከሆነ ደግሞ የኔ አለቃ ያንተ ካላማ ያዘዘኝ ነገር እኔ ፈጽምልህ። ወንድ ኮንክ እንደወልዳ እናውራ እንዴ? ወንድ ኮንክ እንደወልዶቹ ኮላራት እንሰራለን። ሶፊያ
ተቀኝ ወንድ ከሆናችሁ እንደ ወንዶች ብቻ ላይ ብቻ ማውራት ይችላሉ። ኦኬ ሶፊ መጣችሁ እናንተ ሁለት ከሲ ዛለዙት በደንብ አልጨረስንም። እንጨርሳለን። ገና እናንተን በደንብ አድርጌ ገላችኋል። እሱ መግደል ነው የገረመን። እናንተ ደረሱ ነው ማን የራቀ እኔ ገና እንደሚሞት መሰለኝ ይችላል። አክመራችን ስር እኛ እናንተ ሳይሆን እኛ እናስገባለን። ሶፊ ገንቦውን ለእኛ ሟቹ በደንብ አድርጌ ነፍስ ወስደዋል። በዘመን ቆንጅዬ ሚስት አለች ቶፋ ሳልሞክራት መለየት ያሳዝነኛል። በተረጋጋ መንፈስ ብናወራ ስለዚህ ቁጭ ብለን ስለዚህ ከዚህ ቆሻሻ መሬት አንስ ይሄ መሬት የሚገባው ነው። ትገባለህ። ቀራማ ስራ አንተ ደደብ ቀራማ ስራ አባረጋ ቁጭ አድርገው አደረሰው። አሁን እስቲ አንተ አምልጠፈኝ ያፈር ለኛ ነው የሚገባው። አንተ ከዚያ ወንድ ብትሆን ለሁለት ማን ነው ያገኛል? ከዚያ ከበተለ ማን እሱ ጋር እንደጠራው ነገር እናንተ ሰልጥን ሴትን ማለት መሳብ ጨርሰናል። ስለዚህ አሁን ግን ማን አንተ ደደብ ቀራማ ተነሳ። አንተ ብራባ ቀራማ ስራ አንተኛ ተሸውደህ ስልክን ጥለንልህ ነው እኮ የወጣነው። አንተ አግኝተህ ስልክ ደወልክ። አሁን እናት ዛቻና ማስፈራሪያን ተውና ወንድ ኮንክ ብቻ ለብቻ ማውራት እንችላለን። ኦኬ ጠብደን የሆነ ሰውዬው ምን ነገር ልብህን ለተቀበል ነው የሰማኝ ነው። አንተ አሁን ምን አስብ ዘጋር ምላስ አሁን እኔ የምፈልገው ሰማኛል። ምላስን እንግዲህ አውጥቼ እሺ ሰማኛል። ስማኝ ነው እሺ አሁን ማን የላካችሁ? ማን ጋር ነበር እየወጣ እየደወልክ ስልኩ ተቀበለው? ምን ማለት ነው? ማን ጋር ነው እየደወልክ የነበረው? ቪዲዮን እያየ ነው ነበር። ሰማኝ ይባላታ ቁጭ ስማኝ ነው። ስልክ የት አለ? ሰው ወስዶታል። ሰጣችኋለሁ። ረግጣል ሰጣችኋለሁ። እሱ ይሄ ስልክ አይደል? ይሄ ሁለተኛው አንደኛው ወስዶታል። ይሄ እንካ ስሙኝ። እኔ አሁን በተረጋጋ መንፈስ ለምን አናወራ? ሶስተኛ ቀኔ በእንደዚህ አይነት ሁኔታ ሶስተኛ ቀኔ። ወይኔ ወዴ አንተ ምን አባል ታረጋት ነው? አሁን ይኸውልህ ሶስተኛ ቀኔ እንደዚህ አይነት ነገር። ስማኝ አሁን እዚህ ጋር እኔን የምታወሩኝ እንደነዚህ ደደብ ካራማና እንደኔ ታዛዥ ሰዎች አይደለም። በጣም የተከበርኩ የበላይ ሰው ስለሆንኩ እዛቸው ተወና በንግግር የማምን ሰው ነኝ። ዝም በል። ለማንኛውም በደንብ እንዲቀርጸኝ እንፈልጋለሁ። እሺ በደንብ አስገባኝ። ስቀጥ በነገራችን ላይ የተከበሩ በነገራችን ላይ የምን ካሜራ ያለው ነገር እዛ ጋር ካሜራ እያንዳንዱ ነገር ተይዞ ነበረ እንዴ? አሁን ነው የፈጠነው እና የሁሉ ነገር ሴራ ነበረ እንዴ? ከመጀመሪያ ጀምሮ ያንተ ሴራ ስራ እስካሁን ስታደርገው የነበረው ነገር እንዳለ ከመረጃ ጋር እያንዳንዱ ነገር ተቀርቷል።
ስትወጣ አለቃ ጋር ገብተህ ስትመጣ ቢላ እንኳን ስትይዝ የነፍስ ማጥፋት ወንጀል ልትሰራ ስትል ነው እንጂ ከፍንጅ ያደርጋል። ምንም ፊክስ የምናደርገው ነገር የለም። አንድ ፊክስ ልናደርግ የምንችለው ምናምን ይነሳና አንድ የገባኝ ነገር ምን እንደሆነ ታውቃለህ? አብርሽ ድግምቱን እንዳሰራችሁበት አውቃለሁ። ሁለተኛ ነገር ግን ማለት ተረጋጉ። ስማኝ ተረጋጉና ሁላችንም አንድ ላይ